ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዛሬው ቪዲዮአችን ባይቢት ኤክስቼንጅ ላይ ፕሪ ማርኬት ላይ በመግባት እንዴት አድርገን ከሊስቲንግ በፊት ቶክኖችን መግዛት እንደምንችል ነው ማሳያችሁ። ከዚህ በፊት ፕሪ ማርኬት ላይ ተሳትፋችሁ ወይንም ፕሪ ማርኬት ላይ ቶክን ገዝታችሁ ለማታውቁ ሰዎች ይህ ቪዲዮ እጅግ ጠቃሚ ነው ብዬ አስባለሁ። ታዲያ በዚህ ቪዲዮ ያለምንም ስህተት እንዴት አድርገን በጥንቃቄ ፕሪ ማርኬት ላይ ያለን ቶክን መግዛት እንደምንችል በዚህን ሰዓት ፕሪ ማርኬት ላይ ካሉት ቶክኖች የፓውስን ቶክን እየገዛው ማሳያችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ከኛ ጋር እንድትጀምሩት እንላለን። በቅድሚያ ሁላችንም ወደኛ የባይቢት ኤክስቼንጅ ነው የምንገባው። ወደኛ የባይቢት ኤክስቼንጅ ከገባን በኋላ ፕሪ ማርኬት የምትለውን በተን ነው የምንጫናት። እንደምታዩት ፕሪ ማርኬት የምትለው እዚህ ከላይ ያለችላችሁ እሷን ክሊክ ካደረግናት በኋላ እዚህ ፕሪ ማርኬት ላይ የተለያዩ ቶክኖች አሉ። በመግቢያዬ እንደነገርኳችሁ እኔ ዛሬ እየገዛው ማሳያችሁ የፓውስን ቶክን ስለሆነ ፓውስን ነው ሰሌክት ማደርገው። ፓውስን ሰሌክት ካደረግኩኝ በኋላ እኔ የምፈልገው መግዛት ስለሆነ ባይ የሚለው ኦፕሽን ላይ አድርገዋለሁ። ባይ የሚለው ኦፕሽን ላይ ካደረግኩት በኋላ በቅድሚያ ሁላችንም ከረንት ፕራይስ ልናጣራ ይገባል። ማለትም በዚህን ሰዓት ያለው የአንዱ የፓውስ ቶክን ፕሪ ማርኬት ፕራይስ ወይንም የፕሪ ማርኬት ዋጋ ስንት እንደሆነ ከላይ ልናጣራ ይገባል። ምክንያቱም በስህተት ያልሆነ ዋጋ ነክተን ልንገዛ ስለምንችል። ስለዚህ አሁን ባለው 0.0004 አካባቢ ነው የአንዱ ፓውስ ቶክን ዋጋ። ስለዚህ እኔ እዚህ ጋር ለእናንተ እየገዛው ማሳየት የምፈልገው ከ$20 ባነሰ የ$10 ያህል ፓውስ ቶክን ከዚህ ፕሪ ማርኬት ላይ እየገዛው ማሳያችሁ ይሆናል ማለት ነው። ስለዚህ ከላይ ያሉት እንደምታዩት ከላይ ያለው ኦርደር እጅግ በጣም ውድ ነው። ማለትም በ100 እና በ1000 የተቀመጠ ኦርደር ነው። እኔ የምፈልገው የ$10 ስለሆነ ወደ ታች ዝቅ አድርጌ ሞር የሚለውን በመንካት እያሳለፍኩኝ በ$10 መግዛት የምችለውን ፓውስ እፈልጋለሁ ማለት ነው። እንደምታዩት ወደ ታች ስክሮል ዳውን ስናደርገው የ$20 የ30 የ40 እያለ ብዙ ኦርደር ያመጣልናል። ስለዚህ እኔ እዚህ ጋር አንድ ለኔ የሚመች ፕራይስ አግኝቻለሁ። እንደምታዩት በ10.2 $24000 ፓውስ መግዛት ትችላለህ ነው የሚለኝ። ስለዚህ በ10.2 ያለው ጋር ባይ የሚለውን ክሊክ አድርገዋለሁ። እንደምታዩት ባይ የሚለውን ክሊክ ካደረኩኝ በኋላ ፕራይሱን ከላይ አስቀምጦልኛል። 0.00042 ነው። ቶታል የምወስደው ፓውስ 24000 ፓውስ ነው። ስለዚህ አቬለብል USDT የሚለው ጋር 0 ነው የሚለው፣ በቀዩ ኢንሰፊሽንት ባላንስ ይላል። ስለዚህ እዚህ ጋር ኢንሰፊሽንት ባላንስ እያለኝ ያለው የኔ ባይቢት ኤክስቼንጅ ላይ ዶላር ስለሌለ ሳይሆን የኔ ዶላር ወይንም የኔ USDT ያለው ፈንዲንግ ላይ ስለሆነ ነው። ስለዚህ ወደ ኋላ በመመለስ ከፈንዲንግ ወደ ዩኒፋይድ ትሬዲንግ አካውንት ትራንስፈር አደርገዋለሁ ማለት ነው። እሱን አንድ ላይ ሄደን እናያለን። በቅድሚያ ኮርነር ላይ አሴት የምትለዋን አንድ ጊዜ ክሊክ እናደርጋለን። እሷን ክሊክ ካደረግን በኋላ ትራንስፈር የሚለውን መንካት ነው። እንደምታዩት ከላይ ፈንዲንግ ይላል፣ ከታች ደግሞ ዩኒፋይድ ነው የሚለው። ስለዚህ ፕሪ ማርኬት ላይ ትሬድ ለማድረግ ከፈንዲንግ ወደ ዩኒፋይድ ትራንስፈር ማድረግ ስላለብን ከፈንዲንግ ወደ ዩኒፋይድ ከሚለው በታች በኩል USDT የሚለው ጋር ፕሪ ማርኬት ላይ ትሬድ ለማድረግ የሚያስፈልገኝን ዶላር ትራንስፈር አድርጋለሁ ማለት ነው። እዚህ ጋር እኔ ማድረግ የምፈልገው ያለኝን ሁሉንም ስለሆነ ማክስ የሚለውን በመንካት ሁሉንም ትራንስፈር አድርገዋለሁ። እንደምታዩት በተሳካ ሁኔታ ትራንስፈር ሆኖልኛል ማለት ነው። ስለዚህ በቀጥታ ወደ ፕሪ ማርኬት ተመልሰን እንሄዳለን ማለት ነው። ወደ ፕሪ ማርኬት ተመልሰን በመሄድ አሁን ባስገባነው USDT ፓውስ ቶክን እንገዛለን ማለት ነው። እንደምታዩት የኛን ፈንድድ አካውንት ላይ ያለውን USDT ወደ ዩኒፋይድ ትራንስፈር ካደረግን በኋላ ፓውስ ፕሪ ማርኬት ላይ ተመልሰናል። ስለዚህ በቅድሙ መሰረት እዚህ ጋር ስክሮል እያደረግን ሞር የሚለውን በመንካት በ$10 የሚሸጥ እንፈልጋለን ማለት ነው። እንደምታዩት እዚህ ጋር በ10.17 ዶላር 24000 ፓውስ መግዛት ትችላለህ ብሎኛል። ስለዚህ ይሄኛው ኦርደር ከኔ ጋር የሚሄድ ስለሆነ እሱን አንድ ጊዜ ባይ ብዬ ነካዋለሁ። ባይ ብዬ ከነካሁት በኋላ እንደምታዩት ኦርደሩን በስርዓት አምጥቶልኛል። እንግዲህ እዚህ ጋር ኦርደሩን ካመጣልኝ በኋላ አቬለብል ባላንስ ብሎ ቅድም ቀይ የበራው ጋር አሁን ቀይ አልበራም። 19 USDT አቬለብል ባላንስ አለኝ። ስለዚህ ከሱ በተጨማሪ በተሳካ ሁኔታ መግዛት እንድንችል ሁለት ጉዳዮችን እናጣራለን። አንደኛው ትክክለኛው እኛ የመረጥነው ፕራይስ መሆኑን ነው። እንደምታዩት 0.00042 USDT ነው አንዱ ፓውስ። ቶታል የምናገኘውን 24000 ፓውስ እንደሆነ ያሳየናል። ስለዚህ
24000 ፓውስ የኦርደር ቫልዩ 10.176 USDT ነው ብሎናል። ጋዝ ፊ ደግሞ 0.2 USDT ነው። ስለዚህ ቶታል 10.37 USDT እንከፍላለን ማለት ነው። ስለዚህ ይሄንን ከተስማማን ለመግዛት እዚህ ጋር ከታች አይ ሃቭ እያለ የሚቀጥለው ጋር አንድ ጊዜ ክሊክ በማድረግ እናበረዋለን ወይንም ራይት እናደርገዋለን። ራይት ካደረግነው በኋላ በተሳካ ሁኔታ ለመግዛት ባይ ፓውስ የሚለውን ነው ክሊክ የምናደርገው። እንደምታዩት ክሊክ ስናደርገው ሰክሰስፉሊ ብሎናል። በተሳካ ሁኔታ የኛን የፓውስ ቶክን ከፕሪ ማርኬት ላይ መግዛት ችለናል ማለት ነው። ከዚህ የተለየ ፕሮሰስ የለውም። ታዲያ እዚህ ጋር የገዛነውን የኛን ፓውስ መሸጥ የምንችለው ከሊስቲንግ በኋላ ወይንም በሊስቲንግ እንዴት ነው? ሌላው ፕሪ ማርኬት ላይ ማወቅ ያለባችሁ ጉዳይ የፕሪ ማርኬት ዋጋ ተለዋዋጭ ነው። የፕሪ ማርኬት ዋጋና የሊስቲንግ ዋጋ ተመሳሳይ ላይሆን ይችላል። ስለዚህ ፕሪ ማርኬት ላይ ቶክን መግዛት የራሱ የሆነ ሪስክ አለው። እኔ በዚህ ቪዲዮ ማሳየት የፈለኩት ፕሪ ማርኬት ላይ እንዴት አድርገን ቶክን መግዛት እንደምንችል ነው እንጂ ፕሪ ማርኬት ላይ ቶክን ግዙ ብዬ አድቫይስ እየሰጠው አይደለም። ስለዚህ ይህንን ከግንዛቤ ልታስገቡ ይገባል። ታዲያ አሁን የገዛነውን ቶክን እኛ ስፖት ዋሌት ላይ ልናገኝ የምንችለው በሊስቲንግ ዴት ነው። በሊስቲንግ ዴት የእኛን ቶክን ለማግኘት መሆን ያለባቸው ጉዳዮች አሉ። አንደኛ እዚህ ፕሪ ማርኬት ላይ የገዛነውን ቶክን በማይኒንግ መቀበል የቻሉ ሰዎች፣ እነዛ ሰዎች በቅድሚያ ወደ ማርኬቱ መግባት አለባቸው ወይንም ወደ ማርኬቱ መላክ አለባቸው። ሁለተኛ ቲጂ ኢቨንት መከፈት አለበት ወይንም ይሄ እኛ ፕሪ ማርኬት ላይ የገዛነው ቶክን ሊስት መደረግ አለበት። ስለዚህ እነዚህ ጉዳዮች መፈጸማቸውን ስናረጋግጥ የእኛን ቶክን በነፃነት በሊስቲንግ ዴት መሸጥም ሆነ ሆልድ ማድረግ እንችላለን ማለት ነው። ሌላው የመጨረሻው ምናልባት እዚህ ክሬት ባደረግነው ኦርደር ላይ ወይንም እዚህ በገዛነው ቶክን ላይ ቴክኒካል ችግር የሚኖር ከሆነ የገዛንበት USDT ወይንም የገዛንበት ዶላር ወደኛ አካውንት ተመላሽ ይሆናል ማለት ነው። ሌላ ባላንሳችን ላይ ሊደርስ የሚችል አደጋ የለም። በተጨማሪም ከዚህ በፊት ፕሪ ማርኬትም ላይ ሆነ ኤክስቼንጆች ላይ ባሉ ኢቨንቶች ላይ ተሳትፋችሁ የማታውቁና ነገር ግን የመሳተፍ ልምዱ እንዲኖራችሁ የምትፈልጉ ሰዎች ወደ ቴሌግራም ቻናላችን በመቀላቀል የተለያዩ መረጃዎችን ከኛ ማግኘት ይችላሉ ማለት ነው። ከፕሪ ማርኬት ጋር በተገናኘ እንዴት አድርገን ፕሪ ማርኬት ላይ ያለን ቶክን መግዛት እንደምንችል ያዘጋጀንላችሁ ቪዲዮ በዚህ አብቅቷል። ጥያቄ ያላችሁ ኮመንት ማድረግ አይረሳ። ይህ ቪዲዮ የተመቻችሁ ይህንን ቪዲዮ ላይክ፣ ሼር ማድረግ አይረሳ። ለዚህ ቻናል አዲስ የሆናችሁ በድጋሚ ይህንን ቻናል ሰብስክራይብ ማድረግ አይረሳ። ለዛሬ ያዝንላችሁ በዚህ አብቅቷል። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ፈጣን የሆኑ የክሪፕቶ መረጃዎችን ከኛ ጋር ማግኘት ትችላላችሁ ማለት ነው። ሰላም ቆዩልን።